እኔ በውስጥ እያወራኋት እየመለሰችልኝ አይደለም አይደለ? ሄርሜላ አብርሽን እያስፈራራች ያለችበት ፋይል እንዳለ የራሷ ጓደኛ መናገሯን አረጋግጫለሁ ማለት ነው። ይሄ በነገራችን ላይ በጣም ወሳኝ ነገር ነው። ብዙ ጊዜ አብርሽ ላይ በጣም ብዙ ነገሮችን እያልን ነው። ይሄ ልጅ ያለ ምክንያት ቤቱን፣ ሚስቱን፣ ልጁን ትቶ እንደዚህ ሊሆን የሚችልበት ምንም አይነት ምክንያት የለም ብለን እያወራን ነው እና ከዚህ ነገር ጀርባ ትልቅ የሆነ ሚስጥር፣ ትልቅ የሆነ ፋይል በሄርሜላ እንደተያዘበት የራሷ የሄርሜላ ጓደኛ ስትናገር ሰምተናል ማለት ነው። ይሄ ነገር በነገራችን ላይ የሚጠበቅ ነው። ምክንያቱም ያለ አንዳች ምክንያት የሰው ልጅ እንዲህ ሊሆን የሚችልበት ሪዝን ይኖራል ብዬ አላስብም። በተለይም ደግሞ አዲስ አበባ በነበሩበት በዛን ወቅት ማለት ነው ከአብርሽ ጋር እሱም ስሜታዊ ሆኖ ነበረ። በነገራችን ላይ ከሩታ ጋር በተፈጠረው ነገር እጅግ በጣም ስሜታዊ ሆኖ ስለነበረ ሩታን መበቀል ስለሚፈልግ ያደረጋቸውን ነገሮች በሙሉ በፋይል ይዛበት እየተጫወተችበት ነው ስትል ጓደኛዋ ይሄንን ነገር አረጋግጣለች ማለት ነው። እንግዲህ ያው የዚህን ያክል እርግጠኛ ሆኑ ስለዚህ ነገር ማውራት ባይቻልም ግን የራሷ ጓደኛ ይሄንን ነገር እያወራች ትገኛለች። ነገሮችንም ከዚህ ነገር አንጻር ተነስቶ ለመገመት ሲሞከር ራሱ ይሄ ነገር እንዳለ ያሳያል ማለት ነው። ምክንያቱም አብርሃም የሆነ መሀል የሆነ የተያዘበት ነገር እንዳለ ከሚያደርጋቸው ነገሮች በደንብ ማረጋገጥ ይቻላል። ከዛ ውጭ ደግሞ በጀርባ በኩል እየሄደች ሩታን ማስፈራራት፣ ብዙ ነገር ማለት ይዤብሽ ከሀገር ወጣለሁኝ እንደዚህ ምናምን እያለች በዛ በኩል ደግሞ ሰዎችን እየላከች ሩታን ለማስፈራራት ሙከራ እያደረገች መሆኑን ሰምተናል። ከዛ ውጭ ደግሞ እንግዲህ ከሀገር ይዛው ልትወጣ ፕሮሰሶችን እያስተካከሉ እንደሆነ ይህንን ነገር ደግሞ ከጀርባ ሆነው ብሩክና አቤል በሚገባ እያሳለጡት እንደሆነ እቺ የሄርሜላ የቅርብ ጓደኛ ወይም ከተወሰኑ ጊዜያቶች በፊት የሄርሜላ በጣም የቅርብ ሰው የነበረች ጓደኛዋ ይህንን ነገር እንግዲህ ተናግራለች ማለት ነው። ይሄ ነገር በጣም ወደ ከረረ ነገር እየሄደ ነው ያለው። እኔ አብርሽ የፈለገ ነገር ይሁን ብዙ ነገሮችን አልፋል፣ ብዙ ነገሮች መጥተዋል እና ምናልባት እንደተባለውም የሆነ ፋይል ይዛብህ እያስፈራራች ከሆነ ፈርተህ የትም ልትደርስ አትችልም። ፈርተህ ሚስትህን ልጅን ጥለህ የትም ልትሄድ አትችልም። እችልሽ ታርጌቷ አንድና አንድ አንተን በቁጥጥሯ ስር ማስገባት ነው፣ አንተን መያዝ ነው እና ኢቨን ሩታን ትተህ ከእሷ ጋር እንኳን ብትሆን ማለት ነው በቀላሉ የምትለቅህ አይነት ሴት አይደለችም። ከአንተ ህይወትም በቀላሉ ልትወጣ አትችልም። ለዚህ ሁሉ ነገር ደግሞ ተጠያቂው ራስህ በከፈትካቸው ራስህ ሰው የሆነ ከልክ በላይ በምታምንበት መንገድ እንደዚህ አይነት ትልቅ ችግር ውስጥ ገብተሃልና እኔ እንዴት ልትወጣ እንደምትችል አላቅም። ግን ለሁሉም ነገር ኃላፊነት ውሰድ፣ ሪስክ ውሰድ አብርሽ። በቃ እኔ ማለት የምችለው ነገር የሰው ልጅ ከዚህም በላይ በጣም ብዙ ነገሮችን ሊያደርግ ይችላል። ሳያስብ ነፍስ ሊጠፋበት ይችላል። ብዙ ነገሮች ውስጥ ሊገባ ይችላል። ግን ላደረገው ነገር ኃላፊነት ሲወስድ ከዛ ነገር በተወሰነ ፐርሰንት ቀለል ይለዋል። በቃ ያደረገውን ነገር አድርጌያለሁ ብሎ ሲያምን በጣም ብዙ ነገሮች ይቀሉታል እና አብርሽም ቢሆን ብዙ ነገር አድርጋ ሊሆን ይችላል። እንደ ሴት አሳስታ ብዙ ነገሮችን አስደርጋ ሊሆን ይችላል። የዛኔ ከሩታ ጋር በተፈጠረው ጸብ ተናደህ ውስጥ ገብተህ የገባህባቸው አንዳንድ ነገሮች ሊኖሩ ይችላሉ። ምናልባትም እነዚህን ነገሮች እየተጠቀመች እያስፈራራች ከሆነ እንደተባለው ፋይሎችን ይዛብህ ከሆነ ለሁሉም ነገር ሪስክ ውሰድ። ከሩታ ጋር መታረቅ ካለብህ ሩታ አምና የተፈጠረውን ነገር በቃ ባሌ ተሳስቷል ብላ አምና ይቅርታ የምታደርግልህ ከሆነ አምና ይቅርታ ታደርግላለች። ያም የማይሆን ከሆነ አንተ ነፃና ሰላማዊ ሰው ሆነ መንቀሳቀስ ትችላለህ እና ምናልባት እንደዚህ አይነት ነገሮች ካሉ እኔ ሪስክ ወስደህ ከእንደዚህ አይነት ነገሮች የምታመልጥበትን መንገድ ብታመቻች የተሻለ ነው ብዬ አስባለሁ ማለት ነው። ሰላም፣ እንዴት ናቸው የኔ ውድ ቤተሰቦች? ደህና ናችሁ ወይ? አለው እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ቀን ላይ በሰማናቸው አዳዲስና አስደንጋጭ መረጃዎች ወደ እናንተ ተመልሰን መጥተናል ማለት ነው። በመግቢያ ላይ እንዳልኳቸው እንግዲህ የሄርሜላ የቅርብ ጓደኛ የሆነች ልጅ አብርሽን እያስፈራራች እና በጣም ብዙ ፋይል እንደያዘችበት መናገሯን ነግሬያችኋለሁኝ። ያው ይሄ ነገር 100% እውነት ነው መባል ባይችልም እየተፈጠሩ ካሉ ነገሮች አንጻር ይሄንን ነገር ልንቀበል የማንችልበት ምንም አይነት ምክንያት ይኖራል ብዬ አላስብም። እንደ አንድ ሰው የፈለገ ማለት ነው የፈለገ ትዳሬም ባልወድ ትዳሬም ብጠላ ቢያንስ ልጅ ያሳሳኛል፣ ቢያንስ የሆኑ ነገሮች እንትን ይሉኛል፣ ቤተሰብ መፍራት አለ፣ ብቻ ብዙ ነገሮች አሉና ያለ አንዳች ምክንያት አብርሃም እንደዚህ ሊሆን ስለማይችል ምናልባትም እቺ ሄርሜላ ጓደኛ እያወራች ያለችው ነገር ሪል ነው ብዬ ነው የማስበው። የምሬ ነው የምላችሁና
ከዚህ ነገር ጀርባ ደግሞ በጣም ጓደኞቹን እየተጠቀመች ነው። አሁን ይሄ ልጅ በደንብ በቃ በቁጥጥራቸው ስር ያስገቡበት ትልቁ ምክንያት ጓደኞቹን በጣም ይወዳል። ለጓደኞቹ ያለው ቦታ በጣም ልዩ ነው እና በእነሱ መንገድ ገብታ በጣም ብዙ ነገሮችን ኮንትሮል አድርጋለች እና በተለይ ከሆነ ሰዓት በኋላ የመጣው ብሩክ ዳይሬክትሊ ከሄርሜላ ትዕዛዝ ወስዶ እነዚህን ነገሮች ለማሳለጥ ነው የመጣው። ከዛ አቤልን በቁጥጥራቸው ስር አስገቡት። አይታችሁ ነበር አደለ? ኤኒታይም ማለት ነው ምንም አይነት ነገር ይፈጠር አቤል ከሩታ ጎን ነበር ከዚህ በፊት ሲቆም ሁላችንም የምናውቀው እና የአቤልን ማይንድ ራሱ የዚህን ያክል ቀይሮት ማለት ነው። እኔ አቤልን ራሱ ወይ በገንዘብ ወይ የሆነ ነገር ይዘውበት እያስፈራሩት እንደሆነ ነው እየተሰማኝ ያለው። ዳይሬክት ተቀይሯል እንዴ! እስከ መከራከር ደረጃ ደረሰ እኮ እያያችሁ ነው። እስከ መከራከር በቃ የግድ ሄርሜላ መሆን አለብህ ምናምን እስከ መከራከር ማለት ነው። እና ልጅቷ ምን አይነት ማስቲሽ እንደሆነች በደንብ እያያችሁ ነው። ምን አይነት ከረባት እንደሆነች ማለት ነው። እዚህ የሆነ ከረባት ስናደርግ እዚህ ላይ ጥብቅ የሚል ነገር አለ አይደል? ልክ እንደዛ ሆና የልጁን ህይወት ምን ያክል እያመሰቃቀለች እንደሆነ እያያችሁ ነው። ታርጌት አላት እቺ ልጅ። ምናልባት ከ2 እና ከ3 ወር በፊት እዚህ ሚዲያ ላይ ስትመጣ የመጣች ልጅ ናት ብላችሁ የምታስቡ ሰዎች አትሳሳቱ። እቺ ልጅ ይሄንን ነገር ማጤን ከጀመረች ማቀድ ከጀመረች ረጅም ጊዜ ሆኗታል። ነፃነት የአብርሃም ጓደኛ እንደሆነች ታውቃለች። ነፃነትን ወደዚህ ጉዳይ ውስጥ ገፋፍተው ከማስገባት ጀምሮ በአብርሃምና በሩታ መሀል ከባድ የሆነ ክፍተት እንዲፈጠር በተለይ ደግሞ አብርሃምና ሩታ ከዱባይ መልስ ሊጋቡ መሆናቸው ዱባይ ተጋብተው ከተመለሱ በኋላ ነገሮች እየሰመሩ እንደሆነ ሲያውቁ በአስቸኳይ የአብርሃምና የሩታን ህይወት ለመበጥበጥ በጣም ብዙ ሴራዎችን አቅደው ነፃነትን ሁሉ ገፋፍተው ማለት ነው። በነገራችን ላይ ጓደኛው ነች፣ ከሩታ ጋር ህይወት መጀመሩን ታውቃለች፣ ብዙ ነገር ታውቃለች። ግን ዝም ብላ ነበር የተቀመጠችው፣ ወይም እሷም የራሷን ላይፍ ጀምራ ነበረ። ግን ገፋፍተው በአብርሽና በሩታ መሀል ችግር እንዲፈጠር ለማድረግ በጣም ብዙ ነገሮችን አቅደው አስገብተው በዛ አጋጣሚ ብዙ ነገሮች ተፈጥሮ አብርሽ ልጅ አለው እያሉ ከጎን ሰዎችን መላክ ብዙ ነገሮችን እያደረጉ የእነዚህን የሁለት ልጆች ህይወት አበላሹ። ታርጌታቸውና ዋናው ፕላናቸው ምንድን ነው? አብርሃምና ሩታን መነጠልና ለየብቻ ሁለቱንም ማጥቃት ነው። በነገራችን ላይ ከዛ በፊት አንድ ላይ ሆነው አንድ ቤት ሲኖሩ እንደሚፈልጉት ማጥቃት አልቻሉም እና ሁለቱን ለያዩቸው። እሷም ወንድሞቼ ብላ የማይሆን ቦታ ጋር ሄደች። ክፍተት ተፈጠረ በመካከላቸው። እርግዝና አለ፣ ብዙ ነገር አለ። በዛ አጋጣሚ እንግዲህ ያንን አጋጣሚ ተጠቅማ በብሩክና በአቤል ጠንሳሽነት ወደ አብርሃም ህይወት ገባች። በጣም ብዙ ነገር ልጁም ተበሳጭቶ ነው ያለው። በነገራችን የሰው ልጅ ሲበሳጭ በጣም ብዙ ነገሮችን ሊያደርግ ይችላል። በጣም ብዙ ስህተቶችን ሊሰራ ይችላል እና አብርሃም ምናልባትም በዛ ሰዓት ላይ ከዚች ልጅ ጋር የማይሆኑ ነገሮችን አድርጎ ይሆናል። ልጅቷ በጣም ብልጥ ስለሆነች እያንዳንዱን ነገር በፋይል ሰንዳ ይዛ አሁን ላይ ወደ ህይወቱ እንዳይመለስ ወደ ትዳሩ ለመመለስ የሆነ ቀልብ ገዛ ከሩታ ጋር የሆነ ነገር አደረገ ሲባል ወዲያውኑ የሆነ ነገር ታደርገውና ድጋሚ ወደ እሷ እንዲመለስ ታደርገዋለች እና ከዚህ ነገር ጀርባ ቀላል ነገር የለም። አሁን ላይ ማንንም ማድመጥ አይፈልግም። ቤተሰቦቹ የሚሉትን መስማት አይፈልግም። የተሻሉ ናቸው የሚባሉት የእሱ ጓደኞች የሚናገሩትን ነገር ማድረግ ወይም ማድመጥ አይፈልግም። ብቻ በሆነ ቁጥጥር ውስጥ እንዳለ በደንብ ያስታውቃልና እኔ ማለት የምችለው ነገር ቢኖር በቃ ለሰራቸው ነገሮች ሪስክ ውሰድ፣ ኃላፊነት ውሰድ። ያንን ማድረግ ስትችል ከዚህ ካለህበት እንጦሮጦስ ከሆነ ነገር ትወጣለህ እንጂ በቀላሉ ይህችን ልጅ አምልጠ ትገላገላለህ የሚል ነገር የለኝም። እንዴ ወድቀ ሆስፒታል ገብተህ በእኔ ምክንያት ነው ብላ እኮ የሆነ በቃ ከአንተ ልትርቅ የሆኑ ነገሮችን በቃ እየተጎዳ ነው እንኳን ማለት አልፈለገችም። ትክክለኛ አንዶ የምር ፍቅር ቢሆን ኖሮ ቢያንስ እንዲህ ስትሆን አይታ አዝና በቃ ተመለስ ምናምን ልትል ትችላለች። በቃ ስሜቷን በውስጧ ይዛ ማለት ነው። ምክንያቱም ማፍቀር ማለት ለሌላው ሰው ማሰብ አይደለ? እንደዛ እንኳን ታደርግ ነበረ። ግን ዳይሬክት ታርጌታቸው አንተን መጉዳትና የአንተን ህይወት ምስቅልቅሉን ማውጣት ነው። እንግዲህ ለሁሉም ነገር ኃላፊነት መውሰድ ካልቻልክ ከዚህ ነገር በቀላሉ ትወጣለህ ብዬ እንደኔ አላስብም። የሚፈጠሩትን ነገሮች ምሽት ላይ ለማየት እንሞክራለን። በጀርባ በኩልም ሰው እየላከች ሩታን የማስፈራራት ነገር እየሰራች እንደሆነ ሰምቻለኝ። ስለዚህ ነገርም አጣርቼ ብዙ ነገር የምነግራችሁ ይሆናል። ምሽት በሚለቀቀው ቪዲዮ ዙሪያ ደግሞ መተን ሀሳባችንን እንሰጣለን። ወዳችኋለሁ። ይመቻችሁ።